በእግዚአብሔር ቤት ውስጥ ጠቃሚ የሚያደርገው የእግዚአብሔር መንፈስ፣ በእኛ የሚሰራው የእግዚአብሔር መንፈስ፣ በእናንተ የሚሰራው የእግዚአብሔር መንፈስ። አጵሎስ በእግዚአብሔር መንፈስ ይቃጠል ነበረ ይላል። ከዚህ የተነሳ በጸጋ ያመኑትን ምን ያደርጋል? ይጠቅማል። አጵሎስ በጸጋ ሰዎችን ይጠቅማቸው ነበረ። ምክንያቱም ምንድነው ብትሉ በእግዚአብሔር ቃል ዕውቀት ይበረታል። አማኞች፣ አገልጋዮች፣ ምእመናን ሌሎች በእግዚአብሔር ጸጋ መጥቀም የሚችሉት ደግሞ ምን ሲሆኑ ነው? በእግዚአብሔር ቃል ሲበረቱ፣ የእግዚአብሔር ቃል ሲማሩ፣ የእግዚአብሔር ቃል ሲያጠኑ፣ የእግዚአብሔር ቃል ሲያኝኩ ነው። የእግዚአብሔርን ቃል እንደ ወተት ሲጠጡ ነው። ያንን በሚያደርጉበት ጊዜ ወደዱም ጠሉም ያ የእግዚአብሔር ቃል ጠቃሚዎች ያደርጋቸዋል። ሐዋርያት ሥራ ምዕራፍ 18 ከቁጥር 22 እስከ 28 ድረስ ያለውን ክፍል ነው ዛሬ አብረን ከናንተ ጋር የምንመለከተው። እግዚአብሔር ይመስገን። እንደዚህ ነው የሚለው። ወደ ቂሳሪያ በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ወረደ። ጥቂት ቀንም ቆይቶ ወጣ። ደቀ መዛሙርቱንም ሁሉ ያጸና በገላትያ አገርና በፍርግያ በተራ አለፈ። በወገኑም የእስክንድሪያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጻሕፍት ዕውቀት የበረታ ነበር። እርሱም የጌታን መንገድ የተማረ ነበር። ዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበር። እርሱም በምኵራብ ገልጦ ያስተምር ነበር። ጵርስቅላና አቅላ በሰሙት ጊዜ ወስደው የእግዚአብሔርን መንግሥት ከፊት ይልቅ በትክክል ገለጡለት። እርሱም ወደ አካያ ማለፍ በፈቀደ ጊዜ ወንድሞቹ አጸናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርት ጻፉለት። በደረሰም ጊዜ አምነው የነበሩትን በጸጋ እጅግ ይጠቅማቸው ነበር። ኢየሱስ እርሱ ክርስቶስ እንደሆነ ከመጻሕፍትም እየገለጠ ከአይሁድ በሁሉ ፊት በጽኑ ያስረዳቸው ነበር ይላል። እግዚአብሔር የተመሰገነ ይሁን። ከዚህ አንድ ልናገር የምፈልገው ነገር ምንድነው? እኛ ሁላችንም እዚህ ያለነው ለምንድን ነው ብለን እስቲ ራሳችንን ብንጠይቅ ወደዚህ የመጣሁት ለምንድን ነው? ወደዚህ ቤተክርስቲያን የመጣሁት ለምንድን ነው? ቤተክርስቲያን ውስጥ አባል የሆንኩት ለምንድን ነው? ለምንድን ነው እኔ ክርስቲያን የሆንኩት? ምንድነው? ምን አደርጋለሁ? ምንድነው ማደርገው ብሎ መጠየቅ ያስፈልጋል። ክርስቲያን ደግሞ ሲጠይቅም ምን ብለን ነው የምንጠይቀው? እኔ ምን ይጠቅማል? ምንድነው ኮንትሪቢዩት ማድረገው? ምንድነው ከኔ የሚጠበቅ ምንድነው ብለን ካላልን እንመጣለን እንሄዳለን ማለት ነው። እንድንመጣና እንድንሄድ ብቻ ሳይሆን አንድ ጥለን የምናልፈው ነገር ሊኖር ያስፈልጋል ማለት ነው። እኔ በአገር ቤት የሰባተኛ ክፍል ተማሪ በነበርኩ ጊዜ ነው ከነበርኩበት ሀገር ወደ መሃል ኢትዮጵያ የሄድኩት እና ያኔ ታስታውሱ እንደሆነ በ1977 ዓመተ ምህረት ብዙዎቻችሁ ያኔ እንዲሁም አልነበራችሁ መሰለኝ እና ያኔ በኢትዮጵያ ሰፈራ መንደር የሚባል ነበር እና ሰፈራ መንደሩ ከኛ ተለቅ ያሉ ሰዎች እየሄዱ ሰፈራ መንደር ቤት ስለሚሰሩ በየሰፈሩ እርሻው አይታረስም፣ ሁሉ ነገር እኛ ላይ ነው። ከብቶች መጠበቅ ምናምኑ በእኛ ላይ ነው እና እሱ ሲመረኝ ቤተክርስቲያንም ዝግ ስለነበረች ልክ እንደነዚህ ልጆች መዝሙሩ እንዘምር ነበር። መዝሙሩ የለም፣ መሳሪያው ተወርሷል፣ ምን ተብሏል እና ከዛ የተነሳ የልብ ስብራት ነበር እና ችግሮችም ነበሩ። በኋላ በናዝሬት ያለ አንድ ያጎታችን ልጅ በጣም የተሳካለት በገንዘብ እሱና በቃ እኔ አስተምራለሁ አለ እና ያኔ ከሀገር ቤት ተነስቶ ከደቡብ ኢትዮጵያ ወደ ናዝሬት መሄድ ወደ ኢሮፕ እንደመሄድ ያህል ነው። በጣም አስቸጋሪ ነው። 13 ፍተሻ ቦታ አለ። ወርደን 13ቱም ጋር ወርደን መታወቂያ አሳይተን ለምንድነው የምትሄደው ተብለን መቼ ትመለስ በጣም እና እንጃ እንግዲህ ያኔ ስርዓቱ እንደዛ ስለሆነ መሰለኝ ከዛ ሄጄ ነበር እና እንደዛ አይነት ሁኔታ ነው። ይሄ የሚሄድበት ቀን የቤተክርስቲያንን መሪ አግኝቼ ጸልዩልኝ እኔ እንደዚህ እሄዳለሁ አልኳቸው እና እንደዚህ አሉኝ። ትሄዳለህ አይደለም? አዎ በቃ ሂድ አሉ
እና ሂድ ግን ልንገር ያሉ እግዚአብሔር ሲያበላ ብላ እሱ ሲያጠጣ ጠጣ እሱ ከከለከለ ዝም ብለህ ጠብቀው አሉ እና ደግሞ ጠቃሚ ሁን የሚል ነገር ኦኬ እሺ ሁሉ ጥሩ ነው ግን እሱ ከከለከለ እንዴት አድርጌ ልጠብቃለሁ በጣም ምክሩ ጥሩ ሆኖ ግን ሌላ ምርጫ የለህም ማለት ግን በዛ መካከል ጸጋው ያስችላል እና ያ ከኔ ጋር አብሮ ሄደ ይገርማቸዋል ያ ምክር ከኔ ጋር አብሮ እዚህ ድረስ መጥቷል መጥቀም የሚለው በእግዚአብሔር ቤት ውስጥ መጥቀም በምን መጥቀም በእግዚአብሔር ጸጋ ሌሎችን የሚጠቅም ህይወት መኖር እንዴት እንደሚቻል ይሄ አነበብነው ክፍል ይነግረናል ተጠቃሚዎች ብቻ ሳይሆን ጠቃሚዎች ምንጠቀም ብቻ ሳይሆን ምንቀበል ብቻ ሳይሆን የምንሰጥ ከሌሎች የምናገኝ ብቻ ሳይሆን ለሌሎች የምንተርፍ በምን በእግዚአብሔር ጸጋ ይሄ እንዲቻል እግዚአብሔር እኛን ሁላችንንም በቤቱ በዚህ አይነት መልኩ ነው የሚፈልገን ማለት ነው ጠቃሚዎች መሆን መጽሐፍ ቅዱስ የሚጠቅም ባሪያ ይላል የማይጠቅመው ደግሞ የማይጠቅም ባሪያ ይላል ይሄ መቼ ነው የሚታወቀው ሲባል ጌታ ሲመጣ በእሳቱ ስንፈተን ጠቃሚዎች መሆናችንና አለመሆናችን ይታወቃል ስለዚህ በእለቱ ሁላችንም አንድ ላይ እንጓዛለን ሁሉም አንድ ላይ ክርስቲያኖች ነን እንሄዳለን እንጓዛለን መንገዱ አንድ ነው ሜዳው አንድ ነው አይደለም ግን እርሻ ላይ ያለ አንድ እህል ለጎተራው ይበቃል ማለት አይደለም እና እዚህ ጋር ጉዞ የጀመረው ሰው እዛ ጋር ይደርሳል ማለት አይደለም የማይደርሱ አሉ ምንጠባጠቡ አሉ መቼ ነው የሚታወቀው ሲባል በእሳት የሚፈተንበት ቀን ይመጣል ይሄ በቃ የታወቀ ነው ሰው ይቀጥል እንትኑ ገለባው እንጨቱም ሳሩም ወርቁም ብሩም የከበረው ድንጋይ አንድ ላይ እየሄደ እያለ አንድ ቦታ ጋር ግን በእሳት የሚፈተንበት ጊዜ ይመጣል በእሳት ሲፈተን ገለባው ምን ይሆናል ይቃጠላል ወርቁስ ነጥሮ ይወጣል የከበረው ድንጋይ ብሩ ነጥሮ ይወጣል እንጨቱ ገለባውና ሳሩ ይቃጠላል መቼ ነው የሚታወቀው እሳቱ በሚፈትንበት ጊዜ ማለት ነው በዚያ መካከል ግን ምን አይነት ሰዎች አሉ ሲባል ጠቃሚዎች አሉ በጸጋ ሰዎችን የሚጠቅሙ እግዚአብሔር በሰጣቸው ነገር የሚጠቅሙ በእግዚአብሔር መንግስት የሚጠቅሙ እግዚአብሔርን የሚያስከብሩ ህይወታቸው ለእግዚአብሔር ክብር የሆነ የተለየ ፈጽሞ ለእግዚአብሔር ክብር የተለየ ሰዎች አሉ እንዴት ነው በእግዚአብሔር ጸጋ ሰዎችን መጥቀም የምንችለው የሚለው ተመልከቱ ቁጥር 27 ላይ በአካያ ማለፍ በፈቀደ ጊዜ ወንድሞች አጽናኑት ይልና ይቀበሉትም ዘንድ ወደ ደቀ መዛሙርቱ ጻፉለት በደረሰም ጊዜ አምነው የነበሩትን በጸጋ እጅግ ይጠቅም ነበር ይላል ስለማን ነው ይሄ የምናገረው ስለ አጵሎስ ነው የሚባለው አንድ አጵሎስ የሚባል ሰው ነበረ ማለት ነው አጵሎስ እና ፕሪስላ አቅላ በቆሮንቶስ ቤተክርስቲያን እንዴት እንደተገናኙ ታሪኩ በጣም ነው የሚገርመው ከቁጥር 1 ጀምራችሁ ስትመለከቱ ሐዋርያው ጳውሎስ በፊልጵስዩስ ከተማ ላይ ወንጌል ሰብኮ እዛ መከራ ተቀብሎ ከዛ ቤተክርስቲያን ተተክላ ታሪኩ ውስጥ በጣም ብዙ መግባት አልችልም ከዛ ወደ ተሰሎንቄ ሄደ ከተሰሎንቄ ደግሞ ወደ ቆሮንቶስ በሚመጣበት ጊዜ በቆሮንቶስ ላይ ማንን ያገኛል ፕሪስላ አቅላ የሚባሉ ሁለት ባልና ሚስት ያገኛል እነዚህ ሁለቱ ባልና ሚስት ደግሞ ከየት ነው የመጡት ከሮም ነው ከሮም ዲፖርት ተደርጎ ነው ወደ እዚህ አካያ የሚባል ከተማ ወደ ግሪክ ከተማ የመጡት በዚያን ጊዜ የሮም ንጉስ ቀላውዲዮስ የሚባል ሰው ምን አደረገ አይሁድ የተባሉ ሁሉ ከሮም ይውጡ ብሎ ውጡ በቃ በሙሉ ማስ ዲፖርቴሽን ጋሽ እዚህ እንደሚያደርገው አይነት ሰዎች በሙሉ በቃ ምን አደረገ ዲፖርት አደረጋቸው ዲፖርት ሲያደርግ ፕሪስላና አቅላ ከዛ ወደ አካያ መጥቶ ቆሮንቶስ ላይ ነበሩ አማኞች ስለነበሩ ድንኳን እየሰፉ
ያገለግሉ ነበር። ድንኳን እየሰጡ ወንጌል እየመሰከሩ የሚመጡትን ሰዎች እያጽናኑ ያገለግሉ። ያን ጊዜ ጳውሎስ ደግሞ ከተሰሎንቄ ወደ ቆሮንቶስ መጥቷል። ወደ ቆሮንቶስ ሲመጣ የሁሉም ስራ አንድ አይነት ነበር። ምን? ድንኳን መስፋት። ጳውሎስ ድንኳን ሰፊ ነበር። ፊልስጥራና አቅላም ደግሞ ድንኳን ሰፊዎች ነበሩ። ድንኳን መስፋት ማለት ዝም ብሎ ድንኳን እንደዚህ አይነት ድንኳን አይደለም። ድንኳን የሚሊተሪ ድንኳን ነው። ሚሊተሪዎች የሚጠቀሙ የሮማ ሚሊተሪዎች ወታደሮች የሚጠቀሙበት ድንኳን ከበጎችና ከፍየሎች ቆዳ የሚሰራ አይነት ድንኳን ነው። ፕሮፌሽናል የሆነ ነገር ነው። ያንን እየሰሩ በዛ የሚተዳደሩ ሰዎች ናቸው። ይህንን ብዙ የመጽሐፍ ቅዱስ አስተማሪዎች ምን ይላሉ? መለኮታዊ ግጥምጥሞሽ፣ ይሄ ዲቫይን ኦርኬስትሬሽን ብሎ ይጠሩታል። እና ተገጣጠመ። ጳውሎስ ፕሪስላን አያውቅም፣ አቅላን አያውቅም፣ እነሱም አያውቁትም። ግን ወንጌል ለመስበክ እሱ ወደዚህ በመጣበት ጊዜ እነዚህ ሰዎች ተገናኙና በየቦታው በየስፍራው በቆሮንቶስ ከተማ በቤትና በምኩራብ ውስጥ እያስተማረ እና ጳውሎስ ከነሱ ጋር ለ18 ወራት ቆይቶ ወደ ኤፌሶን ሲሄድ ከሱ ጋር ተከትሎ ሲመጡ ማንን ያገኙታል? አጵሎስ የሚባለው ሰው ያገኙታል። አጵሎስ ምን አይነት ሰው ነው? በጸጋ ሰዎችን ያመኑትን ምን የሚያደርግ ሰው ነው? የሚጠቅም በሉ እስቲ። የሚጠቅም ሰው ነው። አጵሎስን ተመልከቱ። ከየት ሰው እንደሆነ ታውቃላችሁ? ግብፃዊ ነው። የአሌክሳንድሪያ ሰው ነው። እዚህ ጋር ተመልከቱ። የእስክንድሪያ ሰው የሚሆን ነገር አዋቂ፣ በጣም የተማረ ሰው ነው። ነገር አዋቂ ነው። ለዚህ እኮ ነው የቆሮንቶስ ቤተክርስቲያን እኔ የአጵሎስ ነኝ ምናምን ሲሉ አልሰማችሁ? እኔ ጳውሎስ ነኝ የኬፋ ነኝ እያሉ እኔ የአጵሎስ ነሽ ብሎ ያሉበት ምክንያት በጣም ኦራተር ነው። በጣም ተናጋሪ ነው። በጣም ነገር አዋቂ ነው። እና አንድ ነገር ሰዎችን ቢቸግራቸው አጵሎስ ጋር ነው የሚሄዱት፣ ይናገራል ማለት ነው። እና አሌክሳንድሪያ ተወልዶ ያደገ አይሁዳዊ ነው። ምክንያቱም ይሄ አሌክሳንድሪያ የሚባለው ከተማ በዚያን ጊዜ ከኢየሩሳሌም ቀጥሎ ብዙ አይሁዶች ይኖርበት የነበረ አይነት ከተማ ነው። ከዛ አይሁዳዊ ሰው የሆነ ወደ ኤፌሶን ወረደ ይልና ይሄን ሰው እነ ፕሪስቅላና አቅላ ይደግፉት፣ ይረዱት፣ ያስተምሩት፣ ያሳዩት፣ የጌታን መንገድ ያመለክቱት እንደነበረ ክፍሉ ይናገራል። ግን ከዚህ ውስጥ የምናየው በጣም የሱ የመጨረሻ ነገሩ በጸጋ እግዚአብሔር በሰጠው ጸጋ ሰዎችን ምን ያደርግ ነበር ነው? ከኔ ጋር ናችሁ? ምን ያደርግ ነበር ይላል? ይጠቅማቸው ነበር ይላል እግዚአብሔር ለኛ የሰጠው ጸጋ የሚጠቅም ጸጋ ነው። እግዚአብሔር የማይጠቅም ማይረባ እና እንዲሁ ወድቆ የተገኘ እርካሽ ነገር ስጦታ አድርጎ አልሰጠንም። እግዚአብሔር የሰጠን ስጦታ እጅግ ውድ ነው። አሜን ነው ወይ? በጣም ውድ የሆነ ስጦታ እግዚአብሔር ሰጥቶናል። እግዚአብሔር ከሰጠን ስጦታ ውስጥ አንዱ ጸጋ። ይሄ የእግዚአብሔር ጸጋ በእኛ ውስጥ ያለ በእኛ እግዚአብሔር ያስቀምጠው ጸጋ ሰዎችን የምንጠቅምበት ነው ማለት ነው። እግዚአብሔር ጸጋ አለን እንላለን አይደል? ጸጋ አለን፣ እግዚአብሔር ጸጋን ሰጥቶኛል ብለን ካለን ሰው እግዚአብሔር ጸጋ ከሰጣችሁ ባጠገባችሁ ያለው ሰው ጥቀሙት፣ ዱት፣ ትረፉለት ማለት ነው። አጵሎስ ዝም ብሎ ሰው አይደለም፣ የጸጋ ሰው። እንዲሁም ተዘዋዋሪ ወንጌላዊ ይሉታል፣ ተዘዋዋሪ ተንቀሳቃሽ ይሉታል። ቲቶ ምዕራፍ 3 ቁጥር 13 ስትመለከቱ ስለ አጵሎስ በጣም ብዙ ነገር ይናገራል። እና ጳውሎስም ሲናገር ምን አለ መሰላችሁ? እኔ ተከልኩ ይልና አጵሎስ ምን አደረገ ይላል? አጠጣ ነው የሚለው። አጠጣ ምንድን ነው የሚያጠጣው? ነገር ነው የሚያጠጣው። ነገር ሲባል የሆነ ተንኮል ሳይሆን የሚያጠጣው የእግዚአብሔርን ቃል ያጠጣቸዋል። ሰዎች ያጠጣቸዋል። ልክ አትክልት ውሃ ሲጠጣ እንደሚለመልም እንደሚያብብ እንደሚያፈራ አጵሎስ ምን ያደርጋል? የእግዚአብሔርን ቃል ያጠጣል። አማኞች ማጠጣት ነው የሱ ስራ። ምን ያደርጋል? ይጠቅማቸው ነበር ማለት ነው። ያለው ነገር ሳይሰስት ይሰጣቸው ነበር። ህዝቡ በሱ ይጠቀም ነበር። ከዚህ የተነሳ አንዱ ኬፋ ነው፣ አንዱ የጳውሎስ ነው ሲል፣ አንዳንዶቹ ደግሞ አይ ግድ የለም ሌላ ሁሉ ይቅርብኝ፣ ለኔ አጵሎስ ይሻለኛል፣ እኔ የአጵሎስ ነኝ ምናምን ይሉ ነበር። እንዴት ነው ግን መጥቀም ይቻላል? ወንድሞቼ እና እህቶቼ ራሴን ይህንን ጠይቄያለሁ። እንዴት ነው አጵሎስ ጠቃሚ የሆነው?
እንዴት ነው እኛስ በእግዚአብሔር ቤት ውስጥ ጠቃሚ ሰዎች ልንሆን የምንችለው? ልጆቻችን እንዴት ነው መጥቀም የምንችለው? በእግዚአብሔር ጸጋ ማለት ነው። እግዚአብሔር ጸጋ እኔ ያልኩ ያለው ነገር በደንብ እንድትረዱ የሚፈልገው ልጆቻችን ምግብ መስጠት፣ ልብስ መስጠት እና ደግሞ ትልቅ ሲሆኑ እኛ ገንዘብ ስናገኝ መኪና መግዛት፣ ቤት መግዛት እሱ አይደለም ያልኳችሁ ያለ ልጆቻችንን በቃ እንዴት ነው ጥሩ ጫማ መግዛት፣ ጥሩ ኤሌክትሮኒክስ እቃዎቻችን ገዝተ መስጠት፣ ለእናት ለአባቶቻችን ጥሩ የሆነ ኮምፎርታብል የሆነ ነገር አዘጋጅተን መስጠት፣ ወደ ቤተ ክርስቲያን ሲመጣ በቃ ሰዎችን ምናምን የምንለው አይደለም። እሱ ጥሩ ነው፣ እሱን እያልኩት አይደለም። በጸጋ ይሄ በጸጋ የምንጠቅመው መጥቀም ማቴሪያሊ ከምንጠቅመው እጅግ ያለፈ ነው። እግዚአብሔር ይርዳን ማለት ነው። እግዚአብሔር በዚህ በጣም ይፈልገናል ማለት ነው። እኔን እግዚአብሔር በቤቴ በልጆቼ በእግዚአብሔር ጸጋ እንድጠቅማቸው የማገለግለውን ሕዝብ እግዚአብሔር በጸጋ እንድጠቅማቸው እናንተንም እያንዳንዳችሁን ባላችሁበት በእግዚአብሔር ጸጋ ጠቃሚዎች እንድትሆኑ እግዚአብሔር ይፈልጋል። የመጀመሪያው በእግዚአብሔር ቃል ዕውቀት ይበረታ ነበር ይላል። ከአጵሎስ ሕይወት የምንመለከተው ተመልከቱ። ወደ ኤፌሶን ወረደ፣ እሱም በመጽሐፍት ዕውቀት የበረታ ነበር። ከኔ ጋር ናችሁ? እንዴት ነው የሚጠቅመው እኔ የእግዚአብሔርን ሕዝብ ብላችሁ ብትሉ በብዙ ወሬ ልንጠቅማቸው አንችልም። ያንን ነግራችሁ ልትጠቅሟቸው አትችሉም። በእግዚአብሔር ቃል ዕውቀት ስትበረቱ፣ ቃሉን ስታውቁ፣ ቃሉን ስታጠኑ፣ ቃሉን ስትበሉ፣ ቃሉን ስትጠጡ፣ ቃሉ ሕይወታችሁን ሲያጠነክር አጥቦካችሁ ያለውን ሰው ትጠቅማላችሁ። አማኝ በምንድን ነው የምጠቅመው? የእግዚአብሔርን ቃል ዕውቀት የሚበረታ። ስለዚህ ጳውሎስ በሌላ ስፍራ ሲናገር የእግዚአብሔር ቃል በሙላት እስበሉ በሙላት ይኖርባችሁ። እንደገና በሉ የእግዚአብሔር ቃል በሙላት ይኖርባችሁ። የእግዚአብሔር ቃል በሙላት ካለ ከውስጣችሁ ይፈልቃል ሌሎች። የእግዚአብሔር ቃል በሙላት በውስጣችሁ ካለ ለእያንዳንዱ ነገር መልስ ለመስጠት ቃሉ ባፋችሁ አለ። ከሌለስ ምን ትሆናላችሁ? ከሌለስ ጎርፍ፣ የማንኛውም ጎርፍ። በቃሉ ዕውቀት ያልበረታውን ሰው እንደ ልጆች በምድረ በዳ ላይ እንደቆመች ዛፍ ወዲያ ማወዛወዝ ለሱ ቀላል። አጵሎስ በእግዚአብሔር ቃል የበረታ ሰው ነበር። አማኞች፣ አገልጋዮች፣ ምዕመናን ሌሎችን በእግዚአብሔር ጸጋ መጥቀም የሚችሉት ደግሞ ምን ሲሆኑ ነው? በእግዚአብሔር ቃል ሲበረቱ፣ የእግዚአብሔር ቃል ሲማሩ ነው። የእግዚአብሔር ቃል ሲያጠኑ ነው። የእግዚአብሔር ቃል ሲያኝኩ ነው። የእግዚአብሔርን ቃል እንደ ወተት ሲጠጡ ነው። ያንን በሚያደርጉበት ጊዜ ወደዱም ጠሉም ያ የእግዚአብሔር ቃል ጠቃሚዎች ያደርጋቸዋል። እግዚአብሔር ቃል ያደርጋቸዋል። ዛሬ እኛ ባለንበት ዘመን ላይ ከእግዚአብሔር ቃል ይልቅ ልምምዶች ናቸው በጣም ኦቨርካም እያደርጉ ያሉት። ከቤተ ክርስቲያን ከአገር ቤት ሳገለግል ከነበረበት ቤተ ክርስቲያን አገልጋዮች ጋራ እንዲሁ አሁን ይሄ ምንድነው ነፃ ስልክ ስላለ ዋትስአፕ ምናምን ስላለ እንደዋወላለን እና ደወልኩ። እንዴት ነው ቤተ ክርስቲያን እንዴት ነው? ሰሞኑን ኮንፈረንስ ነበር አሉ እና ይሄ ኮንፈረንስ ምን እንደሆነ እስቲ ንገረኝ፣ እንዴት ነው ኮንፈረንሱ ያለፈው ስለው ባክ በጣም ግራ ገብቶኝ አለኝና ምን አለ እስቲ ይሄንን ክሊፕ ብሎ ላከልኝ እና ከሀገር ቤት ከአዲስ አበባ የሄደ አገልጋይ ነው እና አገልጋዩ መጥቶ ምን ያደርጋል? ይባርካቸዋል፣ ጌታ ይባርካቸዋል፣ ጌታ እንዲህ ያደርጋቸዋል ያለ ሰዎችን እያስነሳ እንትን ይናገር ነበር። ትንቢት በሰዎች ላይ ይናገር ነበር። አንዱን ሰው አስነሳና ስማ፣ አዎ እግዚአብሔር አሰፋለሁ ይላል አሉ። አሜን አለ። አሰፋለሁ፣ ይባርካለሁ። እሺ አሜን። ምንድነው ስራ አለው? ደግሞ ጠየቀው። ሲጠይቀው ስራዬ ቢዝነስ ነው፣ በቃ ቢዝነስን እኔ በ10 አባዛላለሁ ይላል እግዚአብሔር። ተቀበለው ስለው አሜን ይላል ያኛው። ቢዝነስን አበዛላለሁ፣ አሰፋላለሁ እና በየቦታው እንድትከፍት አደርጋለሁ አሜን እያለ ይቀበላል እሱ ደግሞ። ከዛ ይሄ ጉባኤ ሄዶ ካንተ ቢዝነስ ይገዛልሃል አሜን አለ።
ትገዛላችሁ? እስቲ ሁላችንም እንገዛለን በሉ ሲባል ሁላችንም እንገዛለን። አሜን አሜን ተባለ። ከዛ በቃ በስቶላል እኔ አሰፋላለሁ ማንም አያቆምም ምናምን አለው። ከዛ አለውና በል ቁጭ በል ይለዋል። ቁጭ በል ይለውና ቆይ ግን ምንድነው ቢዝነስ ያለው? ምንድነው ስለው ሰውየው ምን ብል ጥሩ ነው እኔ ሬሳ ሳጥን ሬሳ ሳጥን ይሸጣለሁ አለ። ከዛ ጉባኤው ቅድም እንገዛለን ያሉ በኢየሱስም እግዚአብሔር ይገስጽ ክሊፑ አለ ያሳያለሁ ፓስተር። ይሄንን መስማት ሰውን ይመቸው ደስ ይለዋል አይደለም? ቅድም ልጆች ሲሰብኩ ሰምታችሁ ልጅቷ አይሰብከችሁ የዘመረችው የመዘመሩትን መዝሙር ኮንቴንቱን አይታችኋል። መዝሙራችን፣ ስብከታችን፣ ዝማሪያችን፣ ጸሎታችን በእግዚአብሔር ቃል ላይ የተመሰረተ ካልሆነ እንወሰዳለን። ዝም ብለን እንወሰዳለን። መቀለጃ መሳቂያ እንሆናለን። መጥቀም አንችልም። እንጎዳለን። አጵሎስ በጸጋ ሰዎችን ይጠቅማቸው ነበረ። ምክንያቱም ምንድነው ብትሉ በእግዚአብሔር ቃል ዕውቀት ይበረታ ነበር። ይበረታ ማለት ዛሬ ያወቀውን አወቀ፣ ነገ ሌላ ለማወቅ፣ በሚቀጥለው ሌላ ለማወቅ ይተጋ ነበር። ስለዚህ እኔና እናንተ ልንበረታ የምንችለው ሌሎችን መጥቀም የምንችለው የእግዚአብሔር ቃል ዕውቀት ስንበረታ። ሁለተኛ አጵሎስ እንዴት ነበረ ሲባል የጌታን መንገድ የተማረ ነበረ። ሰዎችን በህይወታቸው ጠቃሚ የሚያደርገው ሌላ ነገር ሳይሆን የጌታን መንገድ መማር ነው። የጌታን መንገድ ተመልከቱ። ቁጥር 25 ላይ በእግዚአብሔር ቃል የበረታ ነበረ ካለ በኋላ ምን ይላል? የጌታን መንገድ የተማረ ማለት ነው። ደቀ መዝሙር ነው ማለት ነው። የደቀ መዝሙርነት ህይወት የኖረ ማለት ነው። ከጌታ የተማረ ጌታን የሚከተል በህይወቱ ጌታን የሚከተል የቤተ ክርስቲያን አባል ምናምን የሚለው ሳይሆን ጌታን የሚከተል የጌታን መንገድ የተማረ ደቀ መዝሙር ማለት ምን ማለት ነው? ተማሪ ማለት ነው። ደቀ መዝሙር ማለት ምን ማለት ነው? ተከታይ ማለት ነው። ተመልከቱ፣ መንገዱን የተማረ ተማሪ ደግሞ ተከታይ እንደማለት ነው። አጵሎስ የጌታን መንገድ ማን እንዳስተማረው ባይታወቅም ግን ይማር ነበር ይላል። ይሄ የጌታ መንገድ ማለት የክርስትና መንገድ ነው። በተለይም በሐዋርያት ሥራ ይሄ ክርስትና እኛ ኢየሱስን የምንከተልበት ክርስትና ስሙ መንገድ ይባላል። መንገድ ተብሎ ነው የሚጠራው። በተለይ በምዕራፍ 11 ላይ ስትመጡ በአንጾኪያ ክርስቲያኖች ደቀ መዛሙርቱ ምን ሆኑ ነው የሚለው? ክርስቲያን የተባሉ ካለም በኋላ ጭምር ምን ይላል? መንገድ ነው የሚለው። ለምሳሌ ተመልከቱ፣ ምዕራፍ 9 ጋር ሊወሰዳችሁ አንድ ጊዜ ታብሌቱን የያዛችሁ ሰዎች ልንረዳችሁ አንችልም፣ ያስቸግራል። እዛ ላይ ግን ተመልከቱ ምዕራፍ 9 ቁጥር 1 ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየሳተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትን ይላል። የትኛው ነው መንገድ? ሃይዌይ 495 አይደለም። ምኑን? ክርስትናው ነው። በዚህ መንገድ ያሉትን፣ በክርስትና መንገድ ያሉትን ማለቱ ነው። እንደዚህ ይላል። ከዛ ደግሞ አንዳንዶቹን ላሳያችሁ። እልፍ ብላችሁ አሁን የምናየው ምዕራፍ 18 ነው። ምዕራፍ 19 ቁጥር 9ን ተመልከቱ። ምዕራፍ 19 ቁጥር 9 እንደዚህ ይላል። አንዳንዶች ግን እልከኞች ሆኖ ከፊት ይልቅ መንገዱን እየሰደቡ ይላል። የትኛው መንገድ? የጌታን ክርስትና ማለት ነው። ክርስትናን መንገዱ ይላል። እንደገና ደግሞ ቁጥር 23ን ተመልከቱ። በዚያን ጊዜ ስለዚህ መንገድ ብዙ ሁከት ሆነ። የትኛው መንገድ? ይሄ መኪና የምንነዳበት ወይ የምንራመድ መንገዱ ሳይሆን the principle the philosophy of Christianity ማለት እኮ ነው። ይሄኛው መንገድ ይሉታል፣ መንገድ እያሉ ይጠሩታል። ተመልከቱ ደግሞ ሌላ ቦታም ላሳያችሁ እንደዚህ የሚላል። ቆዩኝ ተመልከቱ። ምዕራፍ እንዲሁም በደንብ ግልጽ የሚያደርገው ምዕራፍ 24 ቁጥር 14ን ደግሞ ተመልከቱ። ምዕራፍ 24 ቁጥር 14 ላይ እንደዚህ ነው የሚለው። ነገር ግን ይህንን እመሰክርልሃለሁ
በሕጉ ያለውን በነቢያት የተጻፉትን ሁሉ አምኜ የአባቶቼን አምላክ እነርሱ ኑፋቄ ብሎ የሚጠሩትን መንገድ ይላል። ኑፋቄ ብሎ የሚጠሩትን ምን መንገድ? የትኛው ኑፋቄ የተባለው ምኑ ነው? ክርስትናው ነው። ክርስትናው ነው። እነ ጳውሎስ የኖሩበትን ጌታን የተከተሉበትን ሕይወታቸውን ለጌታ የሰጡበትን እነዚያ ለዘብተኞች ምን ብለው ነው የጠሩት የነበረው? ኑፋቄ ይሉታል። እኛንም እንደሚሉን ማለት ነው። ያንን የሚሉበትን ይሄንን መንገድ ይለዋል። ቁጥር 22 ደግሞ ተመልከቱ። ቁጥር 22 ላይ ፊሊክስ ግን የመንገዱን ነገር አጥብቆ አውቋልና። መንገዱ ነገር የትኛው? ክርስትናው። የክርስትናው ነገር አጥብቆ አውቋልና እያለ ይናገራል። ስለዚህ ክርስትና መንገድ ይባል ነበር። ኦርቶዶክስ ከመባል በፊት፣ ካቶሊክ ከመባል በፊት፣ ፕሮቴስታንት ከመባል በፊት ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ። አሁን ደግሞ በጣም ብዙ መጥቷል። ብዙ እንዲሁም ቅርብ ጊዜ የነገሩኝ አለ ተፈልቶ የቀዘቀዘ የቃሉ ወተት ቤተክርስቲያን የሚልም አለ። እንደዛ አይነት በቃ ስሞች ይወጣሉ፣ በየጊዜው ይወጣሉ። ሌላም እንሰማለን። እድሜ እግዚአብሔር ከሰጠን ሌላ እንሰማለን። ያ ሁሉ ከመምጣቱ በፊት ግን ክርስትና አስ ፊሎሶፊ ምንድነው? እሱ መንገድ፣ የጌታን መንገድ ወገኖች፣ የሰው መንገድ አይደለም። ምንከተለው ሰውን አይደለም። የፊታችን ሩጫ የምንመለከተው የእምነታችን ሐዋርያ እርሱን የምንከተለው ከሱ ኋላ የምንሮጠው ምሳሌያችን ሮል ሞዴላችን ክርስቶስ ነው። ስለዚህ የክርስቶስን መንገድ የሚማር ሰው ከክርስቶስ የሚማር ሰው እሱ ምን ይሆናል? ለሌሎች ጠቃሚ ይሆናል። እግዚአብሔር ጠቃሚ ያርጋችሁ ለላችሁ። እግዚአብሔር በመንገዱ ኖራችሁ የምትጠቅሙ ከመንገዱ አትርፋችሁ የምትጠቅሙ እንድትሆኑ እንዲሁም እግዚአብሔር ይርዳችሁ። እንደዚህ ብሏል ኢየሱስ። ከኔ ምን አድርጉ በሉ እስቲ። ከኔ ተማሩ ይላል። ተማሩ። እኔ ልዝብ ነው፣ እኔ የዋ በልቤም ትሁት ነኝ። ከኔ ተማሩ ቀንበርን በላያችሁ ተሸክሙ ካለ በኋላ ከዛ ምን ይላል? ለነፍሳችሁ እረፍትን ታገኛላችሁ። ለነፍስ እረፍት የሚገኝበት መንገዱ በኢየሱስ መንገድ መሄድ፣ በጌታ መንገድ መሄድ ማለት ነው። እግዚአብሔር የተመሰገነ ይሁን። የመጀመሪያው በእግዚአብሔር ቃል ዕውቀት መበርታት ነው። ሁለተኛው በጌታ መንገድ መሄድ፣ የጌታን መንገድ መማር፣ የጌታን መንገድ መለማመድ ማለት ነው። አንዱ እሱ። ሶስተኛው ምንድነው? እዚህ ክፍል ላይ ከአጵሎስ ሕይወት የምንማረው ሶስተኛው ነገራችን በጣም የሚገርመው የእግዚአብሔርን መንፈስ መጠማት። ተመልከቱ፣ እዚህ ጋር እንደዚህ ይላል፣ የጌታን መንገድ የተማረ ይልና የዮሐንስን ጥምቀት ብቻ አውቆ በመንፈስ ይቃጠል ስለነበረ ይላል። ገባችሁ? ስለ የጌታን መንገድ ተምሯል። እንደገና ደግሞ በቃሉ ዕውቀት በጣም እየበረታ ነው ያለው። በዮሐንስ ጥምቀትን ወስዷል። ነገር ግን ሌላ እያደረገ ያለው ነገር ዕለት በእግዚአብሔር መንፈስ ምን ይሆን ነበር? ይቃጠል ነበር። ማን ነው በእግዚአብሔር መንፈስ እሱን እያቀጣጠለ ያለው? ኖበዲ። ግን በራሱ በእግዚአብሔር መንፈስ ይቃጠል ነበር። ከተማረው ትምህርት የተነሳ፣ ካወቀው ከጌታ መንገድ የተነሳ በመንፈስ ቅዱስ ይቃጠል፣ በመንፈስ ቅዱስ ይነዳ፣ በመንፈስ ቅዱስ ይመራ፣ በመንፈስ ቅዱስ ይሞላ ነበር። ይቃጠል ነበር ማለት ምን ማለት ነው? ለአንዳንድ ሰዎች መቃጠል የሚለው ዝም ብሎ መለብለብ ይመስላችኋል። መንፈስ ቅዱስ አይለበልብም። ምን ያደርጋል? ያረካል። መንፈስ ቅዱስ ምን ያደርጋል? ይመራል። መንፈስ ቅዱስ ምን ያደርጋል? ያሳድጋል፣ ፍሬያማ ያደርጋል፣ ወደ እውነት ይመራል፣ እውነትን ይናገራል፣ ክርስቶስን ያስከብራል በእኛ ሕይወት ውስጥ። ስለዚህ አጵሎስ ምን ያደርግ ነበር? በመንፈስ ይቃጠል ነበር። በመንፈስ የምትቃጠሉ ሁኑ ይላል። መጥቀም ትፈልጋላችሁ? በእግዚአብሔር መንፈስ የምትቃጠሉ ሁኑ። የእግዚአብሔር መንፈስ ይራባችሁ፣ የእግዚአብሔር መንፈስ ይጥማችሁ፣ የእግዚአብሔር መንፈስ ለእናንተ ምናችሁ ይሁን። ሁል ጊዜ ፍላጎታችሁ፣ ምኞታችሁ የእግዚአብሔር መንፈስ በእናንተ ውስጥ ሲሰራ ማየት ይሁን። አሜን ነው። አሜን። እኔ የእግዚአብሔር መንፈስ መቃጠል፣ በመንፈስ የምትቃጠሉ። እንዴት ነው የምንቃጠለው? አንድ ጊዜ ያው አትታዝቡኝ፣ ያው ልጅነትና ሞኝነት ብዙ ጊዜ ጉዳት የለውም ግን አደገኛ ነው።
አንድ ሰው ናዝሬት ሊያገለግል እኔ ናዝሬት 8 ዓመት አገልግያለሁና ሊያገለግል መጥቶ ምን አለ መሰላችሁ ከመድረኩ በመንፈስ ተቃጠሉ አለ ብሎ ሲለን እንዴት ነው የምንቃጠለው ግራ ገባን እና ከፊት ለፊታችን የቆሙ ሰዎች ምናምን ሲሉ እኛም እሱን አይታ ምናምን ብለን በቃ ተቃጥለናል አለ ለካ መቃጠል የሚለው ሰው አይደለም በኋላ ነው የገባው መለብለብ አይደለም መቃጠል ማለት መራብ መጠማት የእግዚአብሔር መንፈስ ሊያጓጓችሁ ይገባል የእግዚአብሔር መንፈስ ዕለት መሞላት ያስፈልጋል በእግዚአብሔር መንፈስ ቁጥጥር ስር መሆን ነው መካ የተጠማ ሰው ውሃን እንደሚፈልግ እንደዚሁ የእግዚአብሔር ነገር ሊጥማችሁ ያስፈልጋል ጥማታችሁ እሱ ሊሆን ያስፈልጋል መንፈሱን ልትፈልጉ የእግዚአብሔር መንፈስ ፈልጉ ልምምዱን ሳይሆን መንፈሱ አሜን ነው ወይ መንፈሱን ስራውን አቅሙን ኃይሉን እሱን ፈልጉት ያ የእግዚአብሔር መንፈስ ሲሰራ የእግዚአብሔር መንፈስ ያረካ ያ የእግዚአብሔር መንፈስ በእናንተ ህይወት ሲገለጥ በእናንተ ብቻ አይበቃም ይሆናል ለሌሎች ይተርፋል ሌሎችን ትጠቅማላችሁ ለሌሎች ትተርፋላችሁ ሌሎችን ታነሳላችሁ ሌሎችን ታንጻላችሁ የደከሙት ይበረታሉ የወደቁት ይነሳሉ መጥቀም ማለት እኮ ይሄ ነው ተስፋ የቆረጠው ተስፋ እንዲኖረው ታደርጋላችሁ ትጠቅማላችሁ በእግዚአብሔር ቤት ውስጥ ጠቃሚ የሚያደርገው የእግዚአብሔር መንፈስ በእኛ የሚሰራው የእግዚአብሔር መንፈስ በእናንተ የሚሰራው የእግዚአብሔር መንፈስ አጵሎስ በእግዚአብሔር መንፈስ ይቃጠል ነበር ይላል ከዚህ የተነሳ በጸጋ ያመኑትን ምን ያደርጋል ይጠቅማቸው አሜን ይሙላባችሁ የእግዚአብሔር መንፈስ ይሙላባችሁ አሜን ነው በጣም የሚገርም ነገር የእግዚአብሔር መንፈስ በእግዚአብሔር መንፈስ የተቃጠለ ስለነበረ ምን ያደርግ እንደነበረ ታውቃላችሁ ስለ ኢየሱስ ክርስቶስ በትክክል ያስተምር ነበር ይላል ምኑ ነው እኔን ወንድሜ የጠቀመኝ ብላይ ብትጠይቁኝ ፓስተር ወርቅዬ ባለፈው ያስተምረን ነበር ሮብ ሐሙስ አርብ በጣም ተገርመናል በጣም እና ጌታ ይባርክ እኔ በዚህ ጉባኤ ፊት በሆነ ላመሰግን ይፈልጋለሁ ስለሰጠህን ትምህርት እግዚአብሔር ይባርክ እና ምኑ ነው የጠቀመ ቃሉን በእውነት አስተማረ ከዛ እሱ አርብ ዕለት አስተምሮ በቃ ቅዳሜ ዕለት ያሳለፈው ጊዜ በጣም የሚደንቅ ነበር የሰዎች ምስክርነት ግን ያንን ባታስተምር ኖሮ ምንም አትጠቅም ተረት አውርተን ቢሆን ኖሮ አትጠቅምም እኔ እናንተን እዚህ አሳስቂያችሁ ቢሆን ምንም አይጠቅማችሁ ግን አጵሎስ በምንድነው የጠቀመው ቃሉን በትክክል ተመልከቱ ቁጥር 23 ላይ ምን ይናገር ስለ ኢየሱስ ይናገር ነበር በትክክል ያስተምር ነበር እስቲ በትክክል በሉ በትክክል ያስተምር ነበር ስለ ኢየሱስ እንጠቅማለን ለሰዎች የምትጠቅሙት ሌላውን ተው ስለ ኢየሱስ እውነት የሆነውን ተናገሩን እውነት የሆነው በትክክል ደግሞ ዋጋ የሚያስከፍል ነው ልንገራችሁ ስለ ኢየሱስ በዚያን ጊዜ ዋጋ የሚያስከፍል እንዲሁ በቃ መከራ የሚያመጣ መዘዝ የሚያመጣ አስተምሮ ያስተምር ነበር ቁጥር 28ን ተመልከቱ ምን ይላል ኢየሱስ እሱ ክርስቶስ እንደሆነ ይናገር ነበር ይላል ኢየሱስ እሱ ክርስቶስ እንደሆነ ከመጻሕፍት እየገለጠ ለአይሁድ ሁሉ ከፊት ይልቅ በጽኑ ያስረዳ ነበር ፈሪሳውያን ሰዱቃውያን ባሉበት አገር ትንሣኤ ሙታን የለም በሚባል አገር እሱ መሲሁ ክርስቶስ አይደለም ብሎ በሚሉበት አገር ስለሱ የሰበኩትን ሰዎች ወስዶ ወህኒ ቤት በሚከቱበት አገር ምን ይላል ይሄ ሰው ኢየሱስ እሱ ክርስቶስ ነው ብሎ ኢየሱስ እርሱ መሳያ ነው የምትጠብቁት መሳያ ክርስቶስ ነው ብሎ በአይሁድ ፊት ከመጽሐፍ እየገለጠ በግልጥ ያስተምር ነበር ከዚህ የተነሳ በጸጋ ያመኑትን ጠቀማቸው ሃሌሉያ ኢየሱስ እሱ ክርስቶስ ነው ኢየሱስ እሱ መሳያ ነው ኢየሱስ ክርስቶስ እሱ የተቀባ ነው ኢየሱስ ክርስቶስ እሱ ንጉስ ነው ኢየሱስ ክርስቶስ ብቻ እያለ ያስተምር ነበር ቤተክርስቲያንን የሚጠቅሙ ሰዎች
ክርስቶስን በማንነቱ የሚገልጡ ሰዎች ናቸው። በመንፈስ ከመሞላታቸው የተነሳ ኢየሱስን በማንነቱ የሚገልጡ ናቸው። ከዚህ የተነሳ በጸጋ ያመኑትን ይጠቅሟቸዋል ማለት ነው። አሜን ነው ወይ? ስለዚህ እንደዚህ ያለ በቅርቡ ወደ ጌታ ሄደው በቅርቡ አይደለም ቆይቷል፣ አንድ 10 ዓመት ነው። ጆን ስቶት ዘማሪው ክርስቶስን ካልዘመረ መዝሙሩን አልዘመረውም ማለት። የሚጸልይ ሰው ስለ ኢየሱስ ካልጸለየ ጸሎቱን አልጸለየውም። ሰባኪው ኢየሱስን ካልሰበከ ስብከቱ አልተሰበከም። ለምን ቢባል የቀደሙት በመከራ ውስጥ ቤተክርስቲያንን የተከሉ ያቆሙ የመሩ መጽሐፍትን የጻፉ ለኛ ያደረሱ ሰዎች ካሉባቸው ውስጥ ዊሊያም ስፐርኪን የሚባል የፑሪታን አባት ክርስቶስ ለክርስቶስ በክርስቶስ ከክርስቶስ በክርስቶስ በኩል ከክርስቶስ ጋር ሁሉ በክርስቶስ ይህን ለማለት ጊዜው ያኔ አይፈቅድም። እንደኛ ዘመን አይደለም። ኢየሱስን ክርስቶስ ነው የሚሉ ሰዎች በወይን የሚገቡበት በድንጋይ የሚወገሩበት ጊዜ ነበር ጊዜው። አጵሎስ ግን በሁሉ ፊት ይገልጠው ነበር፣ ቃሉን ይገልጠው ነበር። እግዚአብሔር የተመሰገነ ይሁን። ዛሬ ክርስቶስ ለኛ ማን ነው? ዛሬ ክርስቶስን እንገልጠው ዘንድ ያስፈልጋል ማለት ነው። የመጨረሻው አጵሎስ በጣም በጸጋ ሰዎችን ይጠቅም ነበር። እኛም በጸጋ ሰዎችን ለመጥቀም ከምናደርገው ነገር አንዱ ትሁት ልብ ያስፈልጋል። ከኔ ጋር ናችሁ? ትሁት ልብ፣ ሰሚ ልብ፣ አድማጭ ልብ፣ ተማሪ መሆን ያስፈልጋል ማለት ነው። ተመልከቱ ከላይኛው ቁጥር ላይ ስትመለከቱ አጵሎስ በመጽሐፍት ዕውቀት የበረታ ነው ይላል አይደለም? በቃ ይሄ ሰው ምን ማለት ነው? አዋቂ ነው ማለት መጽሐፍት አዋቂ ነው። እንደገና ደግሞ አይሁዳዊ ነው። ነገርም የሚያውቅ ነው። የተማረ ሰው ነው። ምሁር ነው። ሊቅ ነው ማለት ነው። ማስተማር ቢያስፈልግ በጣም የሚያስተምሩ ነው። ከማንም ይልቅ ከፊት ይልቅ በትክክል የሚናገር ሰው ነው። ምንም አይነት እንከን የማይወጣለት ሰው ነው። በጣም የሚገርም ሰው ነው አይደለም? ከመጽሐፍት እየገለጠ ለአይሁድ ሁሉ ከፊት ሁሉ ይልቅ በጽኑ የሚያስረዳ ሰው ነው። ምንም የጎደለው። ፕሪስላና አቅላ ደግሞ ድንኳን ሰፊዎች ናቸው እንጂ ምን እንደተማሩ ምን እንዳደረጉ ምንም የሚያውቅ የለም። መጡና ፕሪስላና አቅላ አጵሎስ እስቲ እናስተምርህ አሉት። ይህንን ነገር አዋቂውን ይህን የተማረው ሰው መጽሐፍትን የሚያውቀው ሰው ልናስረዳ ልንጠቅም ከፊት መንገዱን ልናሳይ እንፈልጋለን ብሎ ሲሉት እናንተ ማን ናችሁ አላለም። አሁን የኛ ችግር ምን እንደሆነ ታውቃለህ? እኔ እኮ ነኝ ማውቀው እኔን እንዴት ቆዳ ሰፊ ያስተምረኛል አላለም። እንዴት ድንኳን ሰፊ እንዴት ያስተምረኛል አላለም። ምን እንደሆነ ታውቃላችሁ? የእግዚአብሔር ቃል ዛሬ ያወቅነው በቂ ነው ማለት አይደለም። የእግዚአብሔርን ቃል አውቆ ጨርሻለሁ የሚል ሰው ካለ እሱ አደገኛ ሰው። አጵሎስ በቃሉ ይበርታ፣ የተማረ ይሁን፣ ቃል አዋቂ ይሁን፣ ግን አሁንም ያልደረሰበት ነገር አለው። የእግዚአብሔር ቃል በባህሪው በተማረ ሰው በኩል ብቻ ሳይሆን ባልተማሩ ሰዎችም በኩል ይገለጣል ማለት ነው። በልጆች አልተገለጠም። እዚህ ከሕፃናት አልተገለጠም። ከሚጠቡት ከሕፃናት እግዚአብሔር ለእርሱ መንገድ የለውም አለው። ስለዚህ በአንድም በሌላም እግዚአብሔር ስለሚናገር ለመስማት፣ ለመቀበል፣ ለመመራት፣ ለመማር፣ ለመመከር የተዘጋጀ መሆን አለበት። በእግዚአብሔር ቤት ውስጥ አዋቂ የለም። በእግዚአብሔር ቤት ውስጥ አውቄ ጨርሻለሁ የሚል ሰው የለም። በእግዚአብሔር ቤት ውስጥ ምሁር የለም። በእግዚአብሔር ቤት ውስጥ ሊቅ የለም። ሁሉም ሰው በእግዚአብሔር ፊት አላዋቂ ነው። ስለዚህ ለመማር የተዘጋጀ የተከፈተ ልብ፣ ትሁት ልብ፣ ሌላው ሲመከር የሚመከር ልብ፣ ሌላው ሲመራው የሚመራው ልብ። የፕሪስላና የአቅላን ምክር አጵሎስ ተቀበለ። ምንድን ነው የሚለው? ፕሪስላና አቅላ ካዩ በኋላ ከሰሙት በኋላ ምን አደረጉት ይላል? ከፊት ይልቅ የጌታን መንገድ አስረዱት። ሲያስረዱት ሰማ። እንደዚህ አይነት ልብ አለን ወይ? ይሄ ከመሆኑ የተነሳ ምን ሆነ ይላል? በጸጋ የሚያምኑትን ሁሉ እጅግ ምን ያደርግ ነበር? ይጠቅም ነበር ይላል። ላቀርብላችሁ የፈለግኩት መልእክት ፕሮግራም ከተሰጠኝ በኋላ ምንድነው ማድረገው ብዬ ሳስብ ወደ ውስጥ የመጣው ጌታ መንፈስ ቅዱስ እየሰጠኝ ይሄ ነው። በጸጋ መጥቀም። እስቲ መጥቀም በሉ።
በጸጋ መጥቀም። በጸጋ የሚጠቅም ሰው ለመሆን የሚያስፈልጉ መሪዎችን ነው ይሄ ክፍል የሚነግረን። ታሪኩን አይደለም የሚነግረን፣ ትረካ አይደለም የሚነግረን። መንፈስ ቅዱስ ምን ያለኝ ነው ብዬብል በእግዚአብሔር ቃል በርቱ። እግዚአብሔርን ቃል በማወቅ በርቱ። አንደኛ። ሁለተኛ የጌታን መንገድ ተማሩ። ያለ ማቋረጥ ተማሩ። ከመማር አታቋርጡ። ቃሉን ከመማር ቃሉን ከማጥናት አታቋርጡ። ተማሩ የጌታን መንገድ፣ የክርስትናን ሕይወት ተለማመዱ። እንደዛ የምታደርጉ ከሆነ ይጠቀምባችኋለሁ እኮ ነው ብሎ እግዚአብሔር መንፈስ ትጠቅሙኛላችሁ። ይህ ብቻ አይደለም፣ በእግዚአብሔር መንፈስ ተቃጠሉ። እግዚአብሔር መንፈስ ተጠሙ። በመንፈስ ቅዱስ ተሞሉ። መንፈስ ቅዱስን ተቀበሉ። መንፈስ ቅዱስ ይስራባችሁ። መንፈስ ቅዱስ ይግዛችሁ። መንፈስ ቅዱስ ይምራችሁ። ልምራችሁ፣ ልባችሁን ስጡኝ ነው የሚለው የእግዚአብሔር መንፈስ። ልምራችሁ፣ ልሞላባችሁ። የተጠማችሁ ናችሁ፣ ላርካችሁ። እንደ ተራባችሁ መጠን ላጥግባችሁ። give me your spirit ነው የሚለው የእግዚአብሔር መንፈስ። ይህን ከሆነ ብዙዎችን በጸጋችሁ ትጠቅማላችሁ። ያ ብቻ አይደለም፣ ክርስቶስን ግለጡት፣ መስክሩ። በህይወታችሁ ክርስቶስን የምትገልጡ ሰዎች ሁኑ። ግለጡኝ ጌታ፣ እኔን ግለጡኝ፣ አሳዩኝ። በተራራ ላይ ያለች ቤት ልትሰወር አይቻላትም። ቅድም ለስብከት ለምስክርነት ፓስተር እየጸለየ ነበር። ይርዳችሁ እግዚአብሔር ክርስቶስን እንድትገልጡ። ከዛም በኋላ ደግሞ ለመማር፣ ለመስማት፣ ለመመከር፣ ለመመራት ልባችሁ የቀና ይሁን። አላዋቂው ሰው በሙሉ ሁሉም ሰው አላዋቂ ስለሆነ፣ ሁላችንም እንግዶች ስለሆነ፣ ሁላችንም ተማሪዎች ስለሆነ ለመማርና ለመስማት የተዘጋጀ ልብ እግዚአብሔር ይስጠን። በጸጋ ሁሉን የምትጠቅሙ ትሆኑ ዘንድ እግዚአብሔር ይርዳችሁ።